እናት ነይ እስቲ በዚህ ነይ ወለልቴ መዳሚ ኬዳን ኤሰ ብረ ጅርቲ ማንሽ ነቲ ሞድስታ ቢራ ደምቴ አማ የኙ ብረ ደማ ጅርታ ረያት በሱን ተነስሞ ቢሮ ዳዩ ጆሌኒ ወጀቱ ዋን ጅርቱፍ ጆሌኒ ኬኛ መቃን ኬኞ ዳ ጋድሴኞ ጋድሴ መቃን ኬነ ስሪ ጋድሴ ቶለሳዳ haadhu ko taal mee taal wayyo rabbiki ya mucate tana warre beektani dhaqqabaa fi ሰላም ቤተሰቦቼ እንዴት አደራችሁልኝ? በጣም ያሳዝናል። ፈጣሪ ከእንደዚህ አይነት ነገር ይጠብቀን። በሰላም በጤና ከሀገራችሁ ወጣችሁ እንደዚህ አይነት ነገር እንግዲህ እህታችን አይምሯን ያማታል። ቪዲዮ በጣም ረጅም ነው። ይቺ የምትቀርጻት እህታችን ደግሞ ስትመላለስ አይታት ነው ወደ ታች ወደ ላይ ነው የምትለው አለ። ዝም ብላ መመላለስ ነው አለች። ከዛ ምንድነው እሱ የምትጠየቀውን ጥያቄ ራሱ በስነ ስርዓት ለምን ወጣሽ እንዴት ወጣሽ ስትባል እንኳን በስነ ስርዓት አትመልስም። እንግዲህ አይምሯ ላይ ችግር አለባት ማለት ነው። እስቲ የምታውቋት ካላችሁ ኦሮምኛም ለማትሰሙ ቤተሰቦቼ ስሜ ጋዲሴ ነው። ጋዲሴ ይባላል። ጋዲሴ ቶሎሳ ነው የምትለው። ትክክለኛው ስሟ አይታወቅም። ለምን ወጣች ስትባል ሌላ ነገር ነው የምታወራውና እርዳታ እንኳን አትፈልግም። የኔ እናት በጣም ነው የምታሳዝነው። እቺ ልጅ እንግዲህ ቢሮ ወስድሻለሁ የሚረዱሽ ብዙ ሰዎች አሉ፣ ስራም ተገበያለሽ ስትባል እኔ አልፈልግም እኔ አውቄ ነው እያለች ዝም ብላ ነው የሚስቀውና ፈጣሪ ከእንደዛ አይነት ነገር ይጠብቀን። እንግዲህ የስደት መጨረሻ ይሄ ነውና በጣም ያሳዝናል። ሼር አድርጉ የምታቋትም ካላችሁ ጀለን ኦሮሞ ወሪ ሙጫዮተና ቤተኑ ማሎ ገርጋራ ብያ ጆርዳን ኬሳ ሳሙን ሺን እኩፋታ የቹዳ ሁላችሁም ሼር አድርጉ የምታቋት ካላችሁ ማለት ነው። ብቻ ያሳዝናል። ይሄ እኮ ማለት በጣም ነው የምታሳዝነው። ምስኪን ናት። የምትጠየቀውን ነገር ሌላ ነገር ነው የምትዘባርቀው። አግብቻለሁ እንደዚህ ሆኛለሁ። እሷ የምትጠየቀው ነገር ሌላ ነው፣ የምትመልሰው ነገር ሌላ ነውና ብቻ ያሳዝናል። እርዳታ እንኳን አትፈልግም። እኔ ልርዳሽ ነይ ስትላት እምቢ ብላ ነው የምትሄደው። እኔ አልፈልግም ምናምን ብላ ነው የሄደችው ማለት ነው፣ እንዳያችሁት ከቪዲዮ ማለት ነው። አሁን ላይ የሚመጡ ልጆች በጣም ማለት ጭንቀት የማይችሉ ምናምን በቃ በጣም ከእድሜም ከምንም ያልበሰሉ ስለሆኑ ይመስለኛልና በትንሽ ነገር ነው አይምሯቸው ቶሎ የሚነካውና ፈጣሪ ይጠብቀን ሁላችንም። ብቻ ከእንደዚህ አይነት ነገር ይጠብቀን። አሁን ለማን ነው ማለት ቢሮ አይታወቅም። እሺ ምንድን ነው የሚባለው? በስማ ወልድ ቤተሰብ እንግዲህ እኔ ደህና ነች እያለ ምን ሆነች እያለ ይጨነቃል። እሷ እዚህ በሰው ሀገር ላይ ጨልላለች። የኔ እናት የኔ ምስኪን በጣም ነው ያሳዘነችኝና ብዙ ሰውም ለመጠየቅ ሞክር ያለው ማለት ቪዲዮ ልኬ ማለት ነው። ምንድነው ጤነኛ ከሆነች ስራ እናስገባታለን፣ ጤነኛ ካልሆነች ግን እኛ ምንም ማድረግ አንችልም ነው ያሉት ብዙዎቹ ማለት ነው። እንግዲህ ቤተሰቦቼ ፈጣሪ የእውነት ጤና ከሌለ ማንም ሰው አስጠጋንም፣ ማንም ሰው አይፈልገንም። እቺ ልጅ አሁን ጤነኛ ብትሆን ማንኛውም ሰው ጋር ገብታ መስራት ትችላለች። ማንኛውም እግዚአብሔር ይመስገን ብዙ ኢትዮጵያውያን አሉ ጆርዳን ውስጥ እንደዛ። አሁን በተለይ ቲክቶክ ላይ ከወጣችሁ ወዳውኑ ነው እርዳታ የምታገኙት፣ ወዳውኑ ነው ሰውም ስራ የሚያስገባችሁ እና ወዳውኑ ፈጣሪ ማለት የሆነ እርዳታ ታገኛላችሁ። ግን እንደዚህ ጤነኛ ካልሆናችሁ እንደዚህ የአይምሮ ችግር ካለብን ብቻ ፈጣሪ ከእንደዚህ አይነት ነገር ይጠብቀን እና ብዙዎቹ ጤነኛ ካልሆነች እኛ ምንም ማድረግ አንችልም ነው ያለውት እና ብቻ ያሳዝናል። እህቶቼ አትጨነቁ። ይሄ ምንም ሌላ ነገር አይደለም፣ ከጭንቀት መብዛት ነው። በቃ በጣም ውጥረት አታብዙ። እንጃ በተለይ ማለት አሁን ላይ እየመጡ ያሉ ትንሽ ነገር ነው የሚያስጨንቃችሁና እባካችሁን እንዲሁ ነው በሰው ሀገር ላይ የምትንከራተቱትና እንግዲህ ሌላ ምንም ነገር አይደለም። ሀሳብም ጭንቀትም ሲበዛ እንደዚህ ነው አይምሯችሁን የሚቀይረውና
እንደውም ቤቴ ትርዳት። እኔ ሌላ ምንም አልልም። እንዴት አድርገን እንደምንረዳት እኔ አላቅም። እቺ ልጅ እከታተላታለሁኝ ምን ላይ እንደደረሰች። እስካሁን ምንም አዲስ ነገር የለቀቀችው ነገር የለም። እንግዲህ እዛው አካባቢ ነው አለች፣ ማለት እዛው ስትመላለስ ነው አለች ማያት እና ወደ ታች ወደ ላይ እያለች ትመላለሳለች አለችና ያሳዝናል። ብቻ ፈጣሪ ይማራት። ምን ይባላል አሁን ማለት ማዳሞቹ ራሱ ዝም ማለታቸው ወይም ለፖሊስ ነገር ወይም ለቢሮ ቢያሳውቁ ቢያንስ እቺ ልጅ እንደምንም አድርጎ ወደ ሀገር ቤት ይመልሳሉ። አያችሁ ማዳሞች ራሱ በቃ እንደዚህ ነው። ስትታመሙ አውጥተው መንገድ ላይ የሚጥሏት እቺ ልጅ ወይም ውጭ የምትሰራ ይሁን ከኮንትራት ቤት ይሁን አትታወቅም። እንግዲህ ነው እንደዚሁ እንደምታዩት በሰው ሀገር መንከራተት። ብቻ ፈጣሪ ይድረስላት። እኔ ሌላ ምንም አልልም። ቢያንስ ምን አለበት እቺ ልጅ ከታመመች ወይም ለቢሮ ወይም ለፖሊስ እንኳን ቢያሳውቁ እንደምንም አድርጎ ወደ ሀገር ትሸኛለች። እና የሆነ ብቻ ያሳዝናል። እህቶቼ ከእንደዚህ አይነት ነገር ፈጣሪ ይጠብቃችሁ። ሼር አርጉ፣ ሼርም አርጉ እባካችሁ። ያው የሚያውቃት ሰው ይጠፋል ብዬ አላስብም። ቢያንስ ቤተሰብ ምናምን ለሶሻል ሚዲያ በደንብ ብደርስ አሪፍ ነው። ምክንያቱም እቺ ልጅ እንደዚህ ሆና እዚህ ሀገር ላይ መቆየት የለባትም፣ መታከም ነው ያለባት፣ ወይም እዛ ሀገር ቤት ሄደው ጸበል መግባት ነው ያለባት እንጂ አይምሯ ትክክል አይደለም። ትክክል ማለት እንደዚህ ታማ መስራትም አትችልም። ማንም ቤት ማንም አይቀጥራትም። እና ብቻ በጣም ነው ያሳዘነችኝ የኔ እናት። አይ የኛ ነገር በቃ ሁሌ እንደዚህ አንዴ መሞት አንዴ በሰው ሀገር ማበድ ብቻ ያሳዝናል። እህቶቼ ራሳችሁን ጠብቁ፣ ጭንቀት አታብዙ። በቃ የሆነ የሚያሳስባችሁ ነገር ይኖራል። ምንም ማለት አይደለም፣ ከእናንተ በላይ አይደለም ያ ነገር። ገንዘብም ከሆነ ሰርታችሁ ታገኛላችሁ። ይሄናል አይምሯችሁን እስክትስቱ ድረስ እንደዚህ መሆን የለባችሁም። በስመ አብ ወልድ። ብቻ ያሳዝናል። ትንሽ ነገር የሚጨነቁ በማይረባ ነገር የምትጨነቁ ልጆች አላችሁና እባካችሁን አቁሙ። ከዚች እህታችን ተማሩ። ይቺ ልጅ አሁን ምንም ሌላ ተአምር አይደለም ማለት የሀሳብ መብዛት ነው። ማንም ሰው ያስባል፣ ከሁላችንም እናስባለን፣ ግን ገደባ አለው። በትንሹ በትልቁ አይምሯችን ከወጣጠር ነው እንደዚሁ ነው በሰው ሀገር የምንጨልለው። እና ማለት የአይምሮ እንደዚህ የሚሆን ሌላ ተአምር ሌላ ነገር አይደለም። የሀሳብ መብዛት ነው። ጭንቀት ስታበዙ እንደዚህ ነው የምትሆኑት። እና እባካችሁን እህቶቼ ጤነኛ ካልሆንን የትም ቦታ ገብተን እንኳን መስራት አንችልም። እና ጤናችሁን ጠብቁ። እንግዲህ እቺ እህታችንን ፈጣሪ ድረስላት። ሌላ ምን ልል እችላለሁ? የምታውቃትም ካላችሁ ሼር እያደረጋችሁ ጋዲሴ ቶሎሳ ነው የሚባለው ነው የምትለው። ትክክለኛዋ ስም ይሁን አይታወቅም። ሌላ ነገር ነው የሚዘባርቀውና ስትጠየቅ ሌላ የምትመልሰው ሌላ ነውና ብቻ ፈጣሪ ከእንደዚህ አይነት ነገር ከጤና የእውነት በተለይ የአይምሮ ነገር የእውነት ታማችሁ እንኳን መናገር እኳ ትችላላችሁ፣ ራሳችሁ ማወቅ ትችላላችሁ። ግን በቃ የአይምሮ እንደዚህ አይምሮ አንዴ ሲበላሽ በጣም አስቸጋሪ ነው። ለመመለስ ራሱ በጣም ጊዜ ይወስዳል። ብቻ እህቶቼ ከእንደዚህ አይነት ነገር ፈጣሪ ይጠብቃቸው። እንደውም ቤቴ ሁላችንም ስደት ላይ ያለነው ይጠብቀን። የአረቦቹ ጩኸታቸው፣ ስራቸው ሁሉ እኮ ራሱ ሰውን ያሳብዳል። በዚህ ላይ ደግሞ ጭንቀት አምስታችሁ ስትጨነቁ ሌላ ተአምር ነውና እህቶቼ ራሳችሁን ጠብቁ። በቃ በሆነ ባልሆነ አይምሯችሁን አታጨናንቁ። ደግሞ በየእምነታችሁ ጸልዩ። ከአቅማችሁ በላይ ከሆነ ለፈጣሪ መስጠት ነው እንጂ እንደዚህ ራሳችንን ነው የምንጎዳውና በሰው ሀገር እንደዚህ ነው የምንሆነው። እህቶቼ ሁላችሁም ፈጣሪ ጠብቃችሁ በያላችሁበት ዓለም ዳርቻ። ወዳችኋለሁ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርም አድርጉ። እህታችንን የምታውቋት ካላችሁም ሼር እያደረጋችሁ እንደርስላት እላለሁ። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው